ካያችሁ የአንድ ወገን ፍቅር መርዛማ ምልክቶች ይላል። እንግዲህ ያው ሰዎች በፍቅር ግንኙነት ውስጥ ሁለቱም ሊፋቀሩ ይችላሉ፣ ወይ አንዱ ብቻ ሊያፈቅር ይችላል። አንደኛው ደግሞ የተለያየ ነገሮችን ፈልጎ አብሮ ቀጥሎ ሊሆን ይችላል ማለት ነው። ስለዚህ የአንድ ወገን ፍቅር መርዛማ ምልክቶች እናያለን። ከእርሶ ጋር ግንኙነት የሚጀምሩበት አልፎ አልፎ ነው ማለት እኔ አንድ ጓደኛ ያውቅ ነበርና ሊያገኛት የሚፈልገው በስራ ቀን ነው። ቅዳሜና እሁድ ማግኘት አይፈልግም። ምክንያቱም ረጅም ሰዓት ቅዳሜና እሁድ ካገኘችው ያኔ እንደውም ስራ ይሰራም ነበርና ረጅም ሰዓት መቆየት አይፈልግም። ግን ጓደኛ የ7 ዓመት ጓደኛው ብዙ ጊዜ ግንኙነትን እያስገደዱ እንደሆነ ይሰማውታል። ስለዚህ ያችኛው አፍቃሪዋ ወይም ደግሞ አፍቃሪው ብቻ ማግኘት ሲፈልግ ስልክ ሲደውል አብሮ ሲቀጥል ምናምን ያኛው እንዴት ቆጥረዋል መሰላችሁ? እንደ ግዴታ ነው የሚቆጥረው ማለት ነው። አንዳንዴ ይረሱታል በፍቅር ግንኙነት። እኔ አንዳንዴ የሌላው ሀገር ባህል ደስ ይለኛል። በቃ ካልፈለገ አልፈለገ መለያየት ነው። በይሉንታ አብሮ እየኖሩ ያኛውን ሰው መጉዳት አይገባም። በቃ አይገባም። ምንም እኔ በይሉንታ ለሞራሉ ስል የምናምን የሚባል ነገር አይገባኝም። ስለምትሰሩት ነገር ግድ የላችሁ። ስራ ቢኖርህ ባይኖርህ፣ ብትበላ ባትበላ፣ ብትገባ ባትገባ ምንም አይመስለውም ያኛው ወገን ማለት ነው። አብዛኛው ምላሻቸው በአጭር መክት ነው። የኔም ገጥሞኛል። እሺ አዎ ምናምን በቃ የደበረው አይነት ንግግር ነው የሚያናግሯችሁ ማለት ነው። ይሄ እንደዚህ አይነት ምልክት ካያችሁ እናንተ ብቻ ናችሁ ያፈቀራችሁ። ስለዚህ ውሳኔ ውስጥ መግባት አለባችሁ ማለት ነው። ከእርሶ ጋር ጥሩ ጊዜ አያሳልፉም። ያ ሁል ጊዜ ግጭትና ምናምን ይኖራል። በግንኙነት ውስጥ ያለማቋረጥ ያልተፈለገ ስሜት ይሰማዎታል። ልብ ውስጥ ደግሞ ያ ሰውዬ ፈልጎ እናንተ ጋር እንደሌለ ልቡ እኛ ጋር እንደሌለ በደንብ ነው የሚታወቀው። ያው ይህንን ቴስት አናደርገውም እንጂ ትኩረታችን እና እንክብካቤያችን ያለማቋረጥ ይፈልጉታል። እንደዚህ ደግሞ መጣ ሄደት የሚሉ ሰዎች አሉ። ልክ ትኩረታችን ሌላ ላይ ሲሆን ይመጣል፣ እንደ ጓደኛ ይሆናል። ከዛ ደግሞ መጣ ተስተካከለ ብላችሁ ደግሞ ስትይዙት ይጠፋል። ስለዚህ ሁልጊዜ እሱን ሽሩሩ እንድትሉት ይፈልጋል ማለት። እሱ ሽሩሩ ማለት አይፈልግም፣ ከእናንተ ግን ኤክስፔክት ያደርጋል። ይሄ መጣሽብኝ እንጂ አልመጣሁብሽም የሚባልም አባባልም አለ። በስሜታዊነት ፈጽሞ አይገኙም። በሰማዩ ጨረቃ ውስጥ አንድ ጊዜ ልዩ ስሜት እንዲሰማው ያደርጉታል፣ የራሳቸው ፍላጎት ሲኖራቸው። ይሄ ሰማያዊ ጨረቃ እንግዲህ ምን አይነት እንደሆነ ባላቅም ምን ማለት ነው? እነሱ ሲፈልጉና የእነሱን ስሜት ለማስደሰት ሲሄዱ ያው የሆነ ወቅት ላይ ያችኛዋ አፍቃሪዋ በጣም ትክክለኛው አፍቃሪዋ ደስ ይላታል። ይሄ ደግሞ የሚሆነው እሷ ስትፈልግ ሳይሆን እሱ ሲፈልግ ወይም እሷ ስትፈልግ የሚሆን ነገር ነው። ስለዚህ አይፈልግም ማለት ነው። ቸል ብለው ይመለከታሉ። በአብዛኛው እንዳታለልከው ምልክት ያደርጋል። ደግሞ ጨቅጫቆች ናቸው እኮ የሚገርማቸው። አይወዷችሁም። ከዛ ደግሞ ወደ ሌላ ትሄዳላችሁ። ይሄ ያለ መተው ፍላጎትም አላቸው። እሺ አልተውህም ደግሞ አንተ ጋር አብሬ ልሆን ስትለው ደግሞ አይፈልግም። ጊዜ መስጠት አይፈልግም። ሰዓት መስጠት አይፈልግም። አብሮ ማሳለፍ አይፈልግም። ሌሎች ነገሮች በጣም ራስ ወዳድ ናቸው። በእውነት ብዙ ጊዜ ሴቶችም ይሁን ወንዶች የምትወደውን ሰው እኩል ካልሆነ ፍቅሩ በጣም ከባድ ዋጋ ትከፍላለህ። በጣም ማለት በሪጀክሽን ለአንተ ሪስፔክት ሳይሰጥህ፣ ከአንተ ጋር ማሳለፍ ሳይፈልግ፣ ከአንተ ጋር መውጣት መግባት ሳይፈልግ እንዲህ አይነቱን ሰው አፍቅሮ ከምር አለማፍቀር ነው የሚሻለው። እኔ ምርጫ ነው የምላችሁ የእናንተ አይደል። ስለዚህ እንደዚህ አይነት ነገር ውስጥ ካለ በቃ መርዛማ ምልክቶች ናቸው። ስለዚህ አትዘልቅም። እንደዚህ አድርገህም ብትይዘውም ደግሞ የትም አትደርስም፣ አብረኸውም አትቆይ። ስለዚህ በጊዜ እንደምንም ብሎ ፍቅሩን ከውስጥ አውጥቶ መንገድ ለመቀጠል መሞከር ያስፈልጋል። አለብዛ ትጎዱበታላችሁ ማለት ነው። ትጎዱበታላችሁ። የአንድ ወገን ፍቅር በጣም ከባድ። ምክንያቱም ያኛው ምንም ሪስፔክት ስለሌለው ምንም ምናምን ስለሌለው
እንትን ይልሃል፣ ይጎዳሃል። ስሜት የለውም። አንተ ብቻ ነው የምትንሰፈሰፈው። እሱ ምንም ስሜት አይሰማም። ስሜት ከሌለው መሄድ እኮ ነው። ምንም እዛ እኮ የሚያስቆይ ነገር የለም። ግን እንደዚህ አያደርጉም። አንተን እየጎዱ አንተ ስሜትን እየገደሉ ለአንተ እየችላ እያሉ ከአንተ ጋር ማውራት ሳይፈልጉ ከሌላ ጋር ሲንፍረካነክ ልታየው ትችላለህ። እና እንደዚህ አይነቱን ቶሎ ማምለጥ። አመሰግናለሁ።